ዶናልድ ትራምፕ ሀገራቸውና እስራኤል በኢራን ላይ ሰፊና የተቀናጀ አየር ላይ ጥቃት መክፈታቸውን በይፋ ማስታወቃቸውን ተከትሎም ዓለም አቀፉ ማህበረሰብ በከፍተኛ ድንጋጤ ውስጥ ገብቷል። ይህ ጥቃት ከዚህ ቀደም ከታዩ የተጠና ወታደራዊ እርምጃዎች የተለየና የኢራንን አገዛዝ ኢላማ ያደረገ መሆኑ ሲገለጽ፣ በቴህራን ሰማይ ላይ ጥቅጥቅ ያለ ጥቁር ጢስ እየታየ መሆኑን ብለውም የከተማዋ ነዋሪዎች በከባድ የፍንዳታ ድምጾች በመደናገጥ ላይ እንደሚገኙ የዓለም አቀፍ መገናኛ ብዙሃን እየዘገቡት ይገኛል። ዛሬ ጠዋት እስራኤል ቅድመ መከላከል እርምጃ በሚል ስያሜ በኢራን ላይ ያልተጠበቀ የቀን ቦምብ ድብደባ ጀምራለች። ጥቃቱ የተካሄደው ከአሜሪካ ጦር በከፍተኛ ደረጃ በተቀናጀ መልኩ መሆኑን የሁለቱ ሀገራት ከፍተኛ የጦር ባለስልጣናት አረጋግጠዋል። ብዙውን ጊዜ የአየር ላይ ጥቃቶች በሌሊት የሚፈጸሙ ቢሆንም የዛሬው ጥቃት በቀን መካሄዱ የኢራን የመከላከያ ስርዓት ክፉኛ እንዳስደነገጠው፣ ምላሽ ለመስጠት ጊዜ እንዳሳጣውም የጦር ጠበብቶች እየገለጹ ይገኛል። ይህ ስልት ሆን ተብሎ የተመረጠ ሲሆን ኢላማው የተጠና ራዳሮችን በማዘናጋት ከፍተኛ ጉዳት ማድረስ እንደሆነም እየተነገረ ይገኛል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ይህ ጥቃት በእስራኤል ላይ የተደቀነውን የህልውና አደጋ ለአንድና ለመጨረሻ ጊዜ ለማስወገድ ያለመ መሆኑን አስታውቀዋል። በተመሳሳይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ውስጥ ሰፊ የጦርነት ዘመቻ መጀመሯን አረጋግጠዋል። የትራምፕ ማሳሰቢያ አሜሪካ በቀጥታ ወደ ጦርነቱ መግባቷን የሚያሳይ ሲሆን ከሁለት አስርት ዓመታት በፊት ከተካሄደው የኢራቅ ወረራ ወዲህ በመካከለኛው ምስራቅ የታየው ትልቁ የአሜሪካ ጦር ስምሪት አካል መሆኑም ተነግሯል። A short time ago, the United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime. በኢራን ላይ እርምጃ ወሰደች። አሜሪካና እስራኤል በኢራን ላይ የተቀናጀ ወታደራዊ ዘመቻ መክፈታቸውን ተከትሎ መካከለኛው ምስራቅ ከፍተኛ ጦርነት ውስጥ ገብቷል። በመካከለኛው ምስራቅ ለዓመታት ሲብላላ የቆየ ፖለቲካና ወታደራዊ ውጥረት አሁን ወደ ከፋና አውዳሚ ጦርነት ምዕራፍ ተሸጋግሯል። በዚህ ጥንቅር የጥቃቱን አጀማመር፣ የጥቃቱን ኢላማዎች፣ የዓለም አቀፉ ማህበረሰብ ምላሽና ወደፊት ሊከሰቱ የሚችሉ ቀጠናዊ ቀውሶችን አጠናቅረናል። አብራችሁን ቆዩ። የድንገተኛና ሰፊ ጦርነት የተቀሰቀሰው በስዊዘርላንድ ጄኔቫ ይካሄድ የነበረው የኒኩሌር ድርድር ያለምንም ስምምነት መጠናቀቁ በተገለጸ በሰዓታት ልዩነት ውስጥ ነው። አሜሪካና ኢራን የሁለቱ ሀገራት የደህንነት ተቋማት ለወራት የሰበሰቡትን መረጃ መሰረት በማድረግ ትክክለኛ ኢላማዎችን የመምታት ዘመቻ ያካሄዱ ሲሆን ይህም የኢራን ወታደራዊ አቅም ሙሉ በሙሉ ማሽመድመድ ኢላማ ማድረጉ ተገልጿል። በወታደራዊ መስክ እንደሚታወቀው እንዲህ አይነት ሰፊ ጥቃቶች ከፍተኛ የሎጂስቲክ ዝግጅት ይጠይቃሉ። አሜሪካ በአካባቢ የሚገኙ የጦር ሰፈሮቿ ላይ ያላትን የጦር አውሮፕላኖች፣ የሚሳኤል መከላከያ ዘዴዎችና የባህር ኃይሎች መርከቦችን በሙሉ አቅማቸው እንዲሰማሩ ትዕዛዝ ማስተላለፉ አይዘነጋም። ይህ ማለት ጦርነቱ በቴህራን ብቻ የተገደበ ሳይሆን በመላው ፋርስ ባህረ ሰላጤና አጎራባች ሀገራት ላይ የራሱን ጥላ ማጥላቱ አይቀሬ እንደሆነም እየተነገረ ይገኛል። የጥቃቱ መጠነ ሰፊነት እንደሚያሳየውም ኢላማው የኢራን የአጸፋ ምላሽ አቅም ገና በጅማሩ ማዳከም ነው። የኢራን ዋና ከተማ ቴህራን የዚህ ከባድ ጥቃት ማዕከል ሆናለች። በተለይም በከተማዋ መካከለኛ፣ ሰሜናዊና ምስራቃዊ ክፍሎች ላይ ተከታታይና ከፍተኛነት ያላቸው ፍንዳታዎች ተሰምተዋል። ቢቢሲ እንደዘገበውም በከፍተኛ ታዋቂ በሆኑት ጆምሁሪ አደባባይና ሐሰን አባድ አደባባይ አካባቢዎችም ከፍተኛ ጭስ ወደ ሰማይ እየተተለተለ ሲወጣ የሚያሳዩ ምስሎች መውጣታቸውን የጥቃቱን አውዳሚነት ማሳያ ነው። የአሜሪካ ባለስልጣናት እንደገለጹት የጥቃቱ ዋና ኢላማም የኢራንን የደህንነትና የወታደራዊ መዋቅር ሙሉ በሙሉ ማፈራረስ ነው። በዚህ መሰረትም እስካሁን ከ30 በላይ ስትራቴጂካዊ ኢላማዎች ተመትተዋልም ነው የተባለው። ከእነዚህ ኢላማዎች መካከል የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤት ዋነኛ ሲሆን የእስራኤል መረጃዎች እንደሚያመላክቱት በፕሬዝዳንቱ ላይ የተቃጣ የግድያ ሙከራ ነው። በተጨማሪም የኢራን አብዮታዊ ዘብና የስለላ ተቋማት ማዕከላት እንዲሁም በቴህራን ዙሪያና በሌሎች አካባቢዎች የሚገኙ የባላስቲክ ሚሳኤል ማምረቻና ማከማቻ ጣቢያዎች ላይ በከፍተኛ ደረጃ መደብደባቸውም ተገልጿል። የአገሪቱ ጠቅላይ መሪ አያቶላህ አሊ ኸሜኒም ከደህንነት ስጋት የተነሳ ከቴህራን ወጥተው ደህንነቱ ወደተጠበቀ ሚስጥራዊ ወደሆነ ቦታ እንዲዘዋወሩ መደረጉን የውስጥ ምንጮች ጠቁመዋል። ጥቃት ከደረሰባቸው ቦታዎች መካከል የኢራን አየር መከላከያ ጣቢያና የራዳር መረቦች ይገኙበታል። ይህ ማለት ኢራን ከሰማይ የሚመጣባትን ጥቃት ለመከላከል ያላትን አቅም በእጅጉ ተዳክሟል እንደማለት ነው። ይህን ተከትሎም የአሜሪካና የእስራኤል ጦር አውሮፕላኖች ያለ ስጋት በኢራን ሰማይ ላይ እንዲበሩ መንገድ የከፈተ እርምጃ ይሆናል። በተጨማሪም የኃይል አቅርቦት ማከማቻዎችና የኮሚኒኬሽን ማዕከላት በመመታታቸው በከተማ ውስጥ የመገናኛና ኤሌክትሪክ መቆራረጥ መከሰቱም ታውቋል። ይህ ደግሞ በህዝቡ ዘንድ ከፍተኛ ሽብርና አለመረጋጋት እንዲፈጠር አድርጓል።